ሰላም ለእናንተ ይሁን ውድ ተመልካቾቻችን የዚህ መርሃ ግብር ተከታታዮች ባለፉት መርሃ ግብሮቻችን ላይ ባስተላለፍነው መሰረት ስለ ምስክርነት በብሉይ ኪዳንና ምስክርነት በአዲስ ኪዳን የጀመርነውን ዛሬም የምንቀጥል ይሆናል። በዚህ መሰረት ይህንን መርሃ ግብር ተከታተሉት። በአዲስ ኪዳን ምስክርነትን በሰፊው የምንመለከት ይሆናል። ዋናው የአዲስ ኪዳን አንኳሩ ነጥብ ኢየሱስ እንደሆነ ለሁላችንም ግልጽ ነው። ኢየሱስን ያላማከለ የትኛውም ነገር እሱ ተቀባይነት የሚኖረው ነገር አይደለም። ምስክርነታችን ምን ጊዜም ቢሆን ለኢየሱስ ነውና ኢየሱስ ለሰው ልጆች ዋጋ የከፈለ የሰው ልጆችን የመዳን ብቸኛው መንገድ እሱ ብቻ እንደሆነ መጽሐፍ ቅዱስ ይነግረናልና በዚህ ክፍል ላይ ከመምህር ሀብታሙ ጋር የጀመርነውን የምንቀጥል ይሆናል። መምህር ሀብታሙ ባለፈው እንግዲህ እንዳስተላለፍነው እንደተናገርነው ማዕከል መሆን ያለበት ኢየሱስ ነው። ኢየሱስ የሌለበት ነገር እሱ ምንም አይደለም የሚለውን ሐሳቦች ተነጋግረናልና አብዛኛውም ደግሞ ኢየሱስ ተኮር የሆነ ጥላቻ አለ እየተመለከትንም ነው ያለነው። የጥላቻው መኖሩን የሚያሳውቀው አንዱ ነገር በቤተ ክርስቲያኗ ትልቅ ቦታ ላይ የተቀመጡት ሰው ስለ ማርያም የተናገሩት ንግግር ማርያም ከሌለች ኢየሱስ የለም ብለው ያሉት ነገር አንዱ የጥላቻ መገለጫ ነው ብዬ ነው ያስባለሁ። ያ ባይሆን ኑሮ ኢየሱስን አግዝፈው ያስቀምጡት ነበር። ኢየሱስ ነው ሰውን ማዳን የሚችለው። የትኛውም ሰው ደግሞ ሰውን ማዳን አይችልም። ራሷ እንኳን እመቤታችን ቅድስት ድንግል ማርያም ስትናገር በዮሐንስ ወንጌል ላይ እርሱ የሚላችሁን አድርጉ የሚል የተናገረችው ነገር አለ። ቅድሚያውን የሰጠችው እዛ ክፍል ላይ ስንመለከት ለኢየሱስ ነው። በእርግጥ አንድምታዎቹ በተለያየ መንገድ አንድም እንዲህ እየተባለ ተፈቶ ተቀምጦ ማርያምን አግዝፈው ሰዎች እንዲመለከቷት ተደርጎ የተቀመጠ ነገር አለ። ይሄ የእውቀት ማነስ ነው ብዬ ነው። ግድለም ማርያም በዛ አካባቢ ላይ በሰፊው ትጠራ ምንም ትበል መጽሐፍ ላይ ትጠራ ምንም ትበል። ዋናው ግን መሰረቱ ኢየሱስ እንደሆነ መናገር ሲገባቸው ያንን ነገር መናገር አልፈለጉም። ይሄ የመፈለግ ጉዳይ አይደለም፣ አለመፈለግ ነው። ስለዚህ የኢየሱስ ጥላቻ በዛች ቤተክርስቲያን ውስጥ በስፋት ነው ያለው። ሊቃወሙን ይችሉ ይሆናል ሰዎች፣ የለም ጥላቻ ምናምን ሊባል ይችላል። የጥላቻው መገለጫ እኮ ኢየሱስን መቃወም ነው። ለምሳሌ በአደባባይ እኮ ማይክ ይዘው የሚሳደቡ ሰዎች ነበሩ። እኔ በተወልጄ ባደኩበት ከተማ ላይ ማይክ ይዘው አንድ ትልቅ የተከበሩ አባት አንድ ትልቅ የተከበሩን ሰው ሲሰድቡ ሰምቻለሁ። ለእንዴት ስንል በኢየሱስ ምክንያት ማለት ነው። እዛ በየአዳራሹ በየምናምን ተብሎ ሲባል ሰምቻለሁ። እነሱ የሚከተሉት ኢየሱስ አጋንንት ነው ብለው እስከማለት ድረስ የደረሱ እናውቃለን። ሁለተኛ ደረጃ እንኳን የምንቀርባቸው ሰዎች እንኳን ስለ ኢየሱስ እናነሳ የሚጠሉን ጥላቻ። በእርግጥ ኢየሱስ የሚያስጠላ ሆኖ ነው? ምክንያት ልንሰጣቸው እንችላለን። እኔ ምክንያት ልንሰጣቸው አይገባንም ነው የምለው። ምክንያት ልንሰጣቸው አይገባንም። በኢየሱስ ላይ የምንደራደርበትም አቅምም ጉልበትም ሞራልም ሊኖረን አይገባም። ኢየሱስ ነው። በቃ እኛ ራሳችን አንዱ የኢየሱስ ክርስቶስ ሕያዋን ምስክሮች ነን እና ይሄንን ህዝባችን ላይቀበለው የቻለበት ምክንያት ምንድነው? በእርግጥ ወደ ህዝባችን ገባ ብለን ስናይ ህዝባችን ዕውቀት የለውም። መጽሐፍ ቅዱስን ትራሱ ስር ተንተርሶ ከመተኛት በስተቀር አሁን ሄዶ እየሰፋ መጥቶ መጽሐፍ ቅዱስ ከየቤቱ እየጠፋም ያለበት ሁኔታ የምናይበት ነገር ሁሉ እየተከሰተ ነው ያለው። መጽሐፍ ቅዱስ እንደተራ ልቦለድ መጽሐፍ ነው እየተቆጠረ ያለው። ልቦለድ የሚሰጠውን ክብር ያህል መጽሐፍ ቅዱሳችን ክብር የለውም። ኢየሱስ የሚባለው ስም ስላለ ነው። እኔ አንድ ጊዜ ከአንድ አባት ጋር አንድ ቦታ ሄድንና እንደዚሁ
ገባን። ከዛ ቤተሰብ ጋር ውይይት ጀመርን። ስንነጋገር ስንጨዋወት አንድ እናት የቤተሰቡ እናት እያወራን እየተነጋገርን እያለን ስለ ኢየሱስ አነሳንላቸው። ስናወራ ስንናገር የኦርቶዶክስ መጽሐፍ ላይ ኢየሱስ የሚባል አለ ወይ አሉ። እኛ በእርግጥ ቤተክርስቲያኗ ታድሶ ብላ በዛ አካባቢ ያሉት ቤተክርስቲያኗ ባትሆንም እዛ ውስጥ ያሉ ክፉ ሰዎች ገፉን እንጂ ከኦርቶዶክስነታችን ማንም አላወጣንም፣ ልንወጣም አንችልም። የምንወጣበት ምክንያት የለንም፣ ተገፍተን ነው ያለነው። እና እንዲህ ብለው ሲሉ አለ ብለን አሳየናቸው። እዚህ የማቴዎስ ወንጌል ምዕራፍ 1 ላይ ልጅንም ትወልጃለሽ ካላት በኋላ ስሙንም ኢየሱስ ትይዋለሽ የሚለውን ስም አሳየናቸው። እኛ እናት የገዛ የራሴን መጽሐፍ አምጡ ብለው ነው ያስመጡት። አስመጥተው የራሳቸው መጽሐፍ ላይ ስናሳያቸው በጣም ነው የደነገጡት። ገረማ አለ እንደ ያሉ አዎ ይሄውና እናታችን አለ። ከዛም በኋላ ያላቸው ምልከታ ተቀየረ፣ ተለወጠ። ምን ያህል ህዝባችን ራሱ ከእውነት ርቆ እንዳለ እዛ ጋር የተቀመጡ መሪዎች ህዝባችንን ራሱ እንዴት አስተውት እንዳለ የምናየው ነገር አለ። ስለዚህ ኢየሱስ ምን ጊዜም ቢሆን ኢየሱስ ነው። ምንም የማንደራደርበት ነው። አንቀበለውም ብለው ቢሉ እንኳን የግዴታ ኢየሱስ መነገሩ የማይቀር ጉዳይ ነው። እና በዛ በቀጣዩ ነገር ላይ የምንቀጥል ይሆናልና ኢየሱስ ስለራሱ የሰጠው ምስክርነትም አለ። ኢየሱስ አንዳንድ ምስክሮችን ሰጥቷልና እዚህ ላይ ረገጥ እናደርግና እናያለን። ሌላው መጽሐፍት የሚል ሐሳብ ቅድም አንስታል፣ በባለፈው ፕሮግራማችን ላይ ተነስቷል። እውነት ነው። እነኚህ ቅዱሳን መጽሐፍት ስለ ኢየሱስ ተናግረዋል። ስለ መምጣቱም ተናግረዋል፣ ስለ ሞቱም ተናግረዋል፣ ስለ ትንሣኤውም ተናግረዋል። እውነትም ሕይወትም እንደሆነ ተናግረዋል። ከሱ ውጭ አዳኝ እንደሌለም ተናግረዋል። ለሰው ልጆች የተገባው የተስፋ ቃል የተፈጸመው በኢየሱስ ብቻ እንደሆነ ተናግረዋል። እኛም እኮ አሁን በዚህ ዘመን እኛም ምስክሮች ነን እኮ። ለምን ስንል እነኛ መጽሐፍት ላይ የተጻፈው ነገር በእኛ ሕይወት ላይ ሰርቷል። ገባ ሰርቶ አሁን አለ። ለዚህ ነው ምስክር ነን ብዬ የምለው እና በዛ ቤተክርስቲያን ውስጥ ያሉ መጽሐፍቶች ገድልን በለው ድርሳንን በለው ታምርን በለው ሌሎችም መጽሐፍትን በላቸው ስለ ኢየሱስ የተጻፈ ጽሑፍ ሊኖር ይችላል እንጂ ኢየሱስን አጉልቶ የሚናገሩ አይደሉም። የትኛው መጽሐፍ ላይ ብንመለከት ማለት ነው ገድላቱም እንዴት ድርሳናቱም እንዴት እማከለ አባከለ እንደዚህ አድርጎ ብለው ነው የሚሉት እንጂ አንዳንዱ እንደውም አሻሮ የሚል ነገር አለ። ባሻሮ ምናምን እንደዚህ ጠላ ተብሎ የሚባሉ ነገሮች አሉ። እነኛን እንድንመሰክር ነው ወይ የተጠራ ነው? ግልጽ ነው። እነኛ መጽሐፍቶች እዛ ገብቶ ቦታውን ከመያዛቸው የተነሳ የኢየሱስ ምስክርነት ባዶ እንዲሆን ተደርጓል። ስለዚህ በህዝባችን ላይ የተጫኑት እነኛ አላስፈላጊ መጽሐፍት ነው ነው የምላቸው። አላስፈላጊ መጽሐፍት ሕይወት የሆነውን ክርስቶስን ጋርዷል። ቤተክርስቲያኗ ለውጥ ማምጣት አለባት፣ መታደስ አለባት። እንደ ተቋም አይደለም። አሁን እንደ ግለሰብ ነው። መጽሐፍቱን ሊመረምሩ ይገባቸዋል። እና ወደ አንተ መለሳለሁኝ። በዚህ በማቴዎስ ምዕራፍ 8 ቁጥር 4 ላይ አንድ ቃል ላንብና በዛ መሰረት ወደ ቀጣዩ እንገባለን። ምዕራፍ 8 ቁጥር 4 ላይ እንዲህ ይላል፣ ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስን ለካህን አሳይ፣ ለነሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ኢየሱስ ነው ይሄንን ሰው ሄደ ምስክሩን እያለ ያለው። ግልጽ ነው። ምስክሩን እያለው ነው ያለው ይሄንን ሰው። በማንኛውም ነገር ላይ ግን ምን አድርግ? ተጠንቀቅ አለው። ሄደ ግን ይሄንን ምስክርነት ስጥ ብሎ ኢየሱስ ራሱ ሲናገር እንመለከታለን። ይሄ ከኢየሱስ አንደበት የወጣ ቃል ነው። ይሄንን ቃል ነው እየተቃወሙት ያሉት። ሳያነቡት ቀርቶ ነው። እኔ አንዳንድ ጊዜ አያነቡትም። ሰባኪያን የሚባሉት ራሳቸው አያነቡትም። መልካም የሆኑ አባቶች እንደነ
ስም መጥቀስ ካስፈለገ ብዙ ጊዜ ፕሮግራማቸውን ስለምከታተል እንደነ አቡነ በርናባስ አይነት አባቶች በድፍረት የሚናገሩትን ነገር እናያለን። አቡነ ገብርኤልን መጥቀስ እንችላለን። ኢየሱስ ነው ያለን ቤዛ ብለው የተናገሩትን እናውቃለን። በእርግጥ እውነትን በመናገር መገፋት እንዳለ እናውቃለን። ጠላት በጣም አደገኛ ኃይሉን አስተባብሮ ለማጥፋት እንደሚነሳ እናውቃለን። እንደነኛ አይነት ሰዎችም በዛ ውስጥ አሉ። ሰባኪነን ብለው የሚሉት ግን ይሄንን መጽሐፍ የሚያውቁት አይመስለኝም። አንተ ምን ትላለህ? በጣም አመሰግናለሁ። እንግዲህ ጥቂት ሐሳቦችን ጠቅለል እያደረገ እንድንሄድ ነው። እንግዲህ በመጨረሻው የክርስቶሎጂካል የሆነ መንፈሳዊ አዲስ ኪዳናዊ ፋይዳው በኢየሱስ አንጻር እንዴት ነው የሚለውን ነገር ነው። ግን ጥቂት አንድ ቅድም መምህር ታነሳው የነበረው አንድ ነገር ትዝ ብሎኝ ነው። እኔ ይሄ በጣም የጎላው ሃይማኖተኝነት ስሜታችን ክርስቶስን ብቻ ሳይሆን አሁን ይሄ አላል ኢየሱስ ላይ ብቻ ሳይሆን አሁን ይሄ ጥላቻ ቀደም ያልኩት ጥቂት መንፈሳዊ ይሄ ስውር ስራቸው እንዳይገለጥ ማለት ይሄ አጋንንታዊ ስውር ስራቸው እንዳይገለጥ አንዳንዶች አሁን በተቀላላው ቤተክርስቲያኒቷ ጸረ ኢየሱስ ነች፣ ጸረ ክርስቶስ ነች፣ ኢየሱስን ስም አታሰሙኝ ባይ ነች። በአቋም ደረጃ የተያዘ ነገር ማለት አይደለም። ይሄ እንግዲህ የሚሰሙንም ሰዎች እንደው ግልጽ እንዲሆንላቸው ነው ይሄን ሐሳብ ማነሳው። ግን አንዳንዶቹ እንዳልኩት ቅድም በስውር ስራቸው ነገ የጌታ ወንጌል ቢገለጥ መጽሐፍ እንደሚናገር ማለት ነው የእግዚአብሔር ልጅ የተገለጠው እኮ የዲያብሎስን ስራ እንዲያፈርስ ነው። አዎ ስለዚህ ጥላቻ ቢኖርም ይሄ ከክፉ መንፈሳዊ አሰራራቸው ጋራ የሚጠበቅ ነገር ነው። ግን የዋሁም ህዝብ ግን ደግሞ ሪሊ እግዚአብሔር የሚፈልግ ህዝብ እንደሆነ ደግሞ እናውቃለን። ክርስቶስ የሚፈልግ ሰው እንደሆነ እናውቃለን። ለሊት ተነስቶ ከጅብ ጋር ከውሻ ጋር የተጋፋ እኮ ጽድቅን ፍለጋ በየበራው በየገዳሙ ምን ያክል ዋጋ እንደሚከፍል እኮ እናውቃለን። ይሄ አብዛኛውን ህዝባችን ማለት አይደለም። እንደው ይሄ ንግግር ለክፉዎችም መጠቀሚያ እንዳይሆን እያልን ያለነው ግን በስውር ስርማሾች፣ ቅጠል በጣሾች፣ መዳፍ አንባቢዎች አለ አይደለ የሲኒ መዳፍ የሲኒ ሲኒን የሚያነቡ ሰዎች የሰውን ጣፈንታን በይናለን ብለው የሚሉ ከመናፍስቱ አስተራር ጋር የተዋረሱ ግን የኢየሱስ ስም ለመውደቃቸው ለስራቸው መፍረስ ምክንያት ስለሆነ በተገኘው አጋጣሚ ሁሉ የጌታን ስም ማጠልሸት ይጠበቃል። ይሄ ይጠበቃል። ግን ሁሌም የእግዚአብሔር ስምና የእግዚአብሔር ልጅ አሸናፊ ሆኖ ስለሚገለጥ ወንጌል ያሸነፈ ይቀጥላል። ይሄ ምንም ጥያቄ የለውም። እንደዚህ አይነት ግን ይሄ ሃይማኖታዊ ስሜታቸው ከክርስትናቸው የላቀባቸው የማርያም ፍቅር አቃጠለኝ አለ አይደል የቅዱሳን ፍቅር አነደደኝ የመላእክት ፍቅር ልቤን ሞላው ብለው የሚሉ ግን አንዳንዶች በጣም ስር ከሰደደ ጥላቻቸው የተነሳ ቅድም የጠቀስኩ አይነት ሰዎች የኢየሱስን ስም በቀጥታ መቃወምና መጥላት ብቻ ሳይሆን የኢየሱስ የሆኑትን ሁሉ ጭምር ሳይቀር በከፍተኛ ደረጃ ካራክተር አሳሲኔት የማድረግ ስብዕና የመግደል የማጥፋት ከፍተኛ ስራና እንቅስቃሴ ላይ እንዳሉ ይታያል። እንደው በጣም የገረመኝ ስሟንም እዚህ ጋር ባንሳቱ አስፈላጊ ላይሆን ይችላል። ግን የተገለጠ ስራ ምዕራፍ ስለሆነ የተናገረችው በጣም ከባድ ነገር ስለሆነ እዚህ ጋር ማንሳቱ ተገቢ ነው ብዬ አስባለሁ። አንድ ዶክተር መስከረም ነቺሳ የምትባል አንዲት እህት ናት እና በጣም ኦርቶዶክሳዊነት በጣም በቃ አላርለ ከኦርቶዶክስ በላይ ኦርቶዶክስ ነኝ አይነት ነገር የፋንክሽናሊስት የመሆን ስሜት ኤክስትሪሚስት የመሆን አይነት ስሜት ያላት እህት ነችና እርግጥ ይሄን ንግግሯን ብዙ ኦርቶዶክሳውያንም ተቃውመውታልና ምን አለች? በጣም የገረመኝ ነገር ይሄ ከበሯችንን መልሱ፣ ነጠላችንን መልሱ፣ መቋሚያችንን መልሱ፣ ቀሚሳችንን መልሱ የሚል እንቅስቃሴ እንደተጀመረ አንድ ወቅት ላይ ታስታውሳለህ። እና ይሄ የኮፒራይት መብቶችም ጥያቄ ጋር ተያይዞ የኮፒራይት መብት ሰጪ ይሄ የአእምሮአዊ መብት ባለስልጣን መከልከል አይቻልም። ይሄ ከበሮ የኔ ነው ማለት አይቻልም። በልጁ መንገድ በራስ ቅርጽና በራስ ስርዓት የተበጀ ነገር ያውም የኮፒራይት መብት የተገኘበት ነገር ካልሆነ በስተቀር ይሄ በገበያ የሚገኝ ሰው በፈለገው ጊዜ በገንዘቡ ገዝቶ የሚጠቀመው ነገር አትጠቀም ብሎ ሊከለክል የሚችል ህጋዊ ማዕቀፍ የለም ብሎ በአደባባይ የአእምሮአዊ መብትና ተዛማጅ ቅጂ መብቶች ባለስልጣን መግለጫውን አወጥቷልና ይሄ እንደውም አጋጣሚ ሆኖ የኔም ሐሳቡን ሌላም ቦታ ተናግረው እኔ ቢቢሲ አማርኛ ላይ አይ ቲንክ ግንቦት አካባቢ የወጣ ጽሁፍ ነው። ተመልካዮቻችን ሄዶ ሊያዩት ይችላሉ። እና በቃ ያንን መግለጫ ካወጣ በኋላ ምን አሉ ብዙ ኦርቶዶክሳውያን እንግዲህ በቃ እንኳን ደስ አለን፣ በቃ ከዚህ በኋላ ከበሮ መጠቀም አይቻልም፣ ከዚህ በኋላ መቋሚያ በቃ ቀሚሳችንን መጠቀም አይቻልም ምናምን ብለው እንደ ዘመቻ ነገር ሲደረግ እንዲህ አለች ሴት እንደውም ከዚህ በኋላ አለች ሴት ከዚህ በኋላ ከበሯችንን መቋሚያችንን ጽናጽናችንን ብቻ ሳይሆን ይሄ ከግዕዝ ቃል የተወሰዱ ቃሎችን ጭምር ሳይቀር ይሄ ኢየሱስ፣ መለኮት፣ ስላሴ፣ እግዚአብሔር ምናምን የሚባሉ ቃሎችን በራሱ መጠቀም የለባቸውም መከልከል አለብን ብላውላ ተናገረች ሴት። በጣም የገረመኝ ይሄ እንግዲህ ይሄ ዘረኝነት የሚባል ኮንሰፕት አለ አይደል?
ዘረኝነት በነገራችን ላይ ከቀለም ጋር ብቻ የሚገናኝ ነገር አለ። ዊኪፒዲያ የሚባል ዓለም አቀፍ የትርጓሜ ድረገጽ አለና ዊኪፒዲያ የሚባለው ድረገጽ ይሄ ዘረኝነትን ሲገልጠው አንድን ቡድን ወይም አንድን ግለሰብ ወይም አንድን አካባቢ በንግግሩ በአገላለጡ ራሱን በሚገልጥበት መሳሪያ ራሱን በሚገልጥበት መንገድ ወይም ራሱን እንዲህ ነኝ ብሎ አላርለ ማኒፌስት የሚያደርግበት መንገድ ተደጋጋሚ የጥላቻ ንግግሮች፣ ተደጋጋሚ የማጠልሸት ሐሳቦች፣ ተደጋጋሚ ማንነቱን ተኮር የሆኑ ጥቃቶች በተገኘው ዕድልና አጋጣሚ ሁሉ ሰዎች እንዲጠሉት ካራክተር አሳሲኔት ማድረጎች ምናምን ተደጋጋሚ የመግለጥና ያ ደግሞ የመግለጥ ስሜትና ዕድል አጋጣሚ ደግሞ ሲገኝ ያንን ሰው ከማጥፋት ያለመመለስ ስሜት ነው ይላል። ለኔ ይሄ መንፈሳዊነት አይመስለኝም። ይሄ ሃይማኖታዊ ዘረኝነት ብለህ ልትለው የምትችለው ኢየሱስና የኢየሱስን ስምና ምግባር ሁሉ አታሰሙኝ የሚል እንግዲህ ተመልከት። ኢየሱስ፣ ስላሴ፣ መለኮት፣ እግዚአብሔር ምናምን የሚባሉ መጽሐፍ ቅዱሳችን ላይ የሚገኙ ስሞችን ሁሉ መጠቀም የለባቸውም ብላ እስከ ማለት ድረስ የደረሰ ለኔ ከበድ ያለ ንግግሮች አሉ። ስለዚህ ኢየሱስ ጥላቻ ዘሩ፣ ዝንባሌው፣ ስሜቱ አለ አይደል? ኢንቴንሽኑ አለ፣ ምልክቶች አሉ፣ ስሜቶች አሉ። በጣም አዝናለሁ እኔ ይህንን ስል 2000 ዓመት ወንጌል ሰብኬያለሁ ብላ ምትል ቤተክርስቲያን 2000 ዓመት አሐዱ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ እያልኩኝ ሌትን ተቀን እናገራለሁ ምትል ቤተክርስቲያን የኢየሱስ ስም በዚህ ደረጃ ሲብጠለጠል ለማውገዝ ወገቤን ስትል ለማውገዝ የእናቴ ቀሚስ አደናቀፈኝ ስትል በእውነት ያሳዝናል። ምን ነበር የሰበከው ስብከት እላለሁ። ምን ነበር እስከዛሬ የመጣው ነገር እላለሁ። ኢየሱስ ሲባል የሚደነግጥ ትውልድ ካፈራን፣ ኢየሱስ ሲባል የሚደነብር ትውልድ ካፈራን፣ ወንጌል ሲባል ድንጉጥ ትውልድ ካፈራን የሰበክነው ስብከትና የሰማነው ወንጌል መልእክቱ የቱ ጋር ነው ብዬ እጠይቃለሁ። ዞሮ ዞሮ ቅድም የተናገርከው መጽሐፍ ቅዱስ ስለ ኢየሱስ ምስክርነት ምን ይላል የሚለውን 1 2 3 አብይ የሆኑ የአዲስ ኪዳን አንድምታዎችን መልእክቶችን ላሳይ። የመጀመሪያው የዮሐንስ ወንጌል ምዕራፍ 1 ላይ ያለ ቃል ነው። ቁጥር 6 ላይ እንደዚህ የሚል ቃል እናገኛለን። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ብዙ አድማጭ የነበረው ብዙ አጀብ የነበረው ከኢየሱስ በላይ አካባቢውን፣ ማህበረሰቡን፣ ትውልዱን ሁሉ የሚያነቃንቅ የነበረው ዮሐንስ መጥምቁ ዮሐንስ የመጣው ትውልድ ያለው ተከታይ ያለው ብዙ አጀብ ያለው ግን የመሰከረው ስለማን ነው? ስለ ኢየሱስ ነው። መልእክቱ ኢየሱስ ነው። የበረሃን በጣ እየበላ በበረሃ ብቻውን የሚጮህ ድምጽ ነኝ ብሎ የተናገረው ዮሐንስ አጀቡ ሳይታየው የነበረው ተደማጭነት ሳይታየው ትውልዱን ሁሉ ወደ ንስሐ እንዲመጡ ያጠምቀ ነበር። አላርለ ወታደሮችን ሳይቀር የቤተ መንግስት መኳንንትን ሳይቀር ቀራጮችን ሳይቀር ካህናቱን በቤተ መቅደስ አካባቢ የነበሩ ሰዎችን ሳይቀር ጭምር ለንስሐ ያጠምቀ የነበረው ዮሐንስ እንኳን ሊመሰክር የመጣው ስለ ብርሃን ሊመሰክር መጣ አለ መጽሐፍ ቅዱስ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር ብሎ ምስክርነት ሰጠ። አንደኛ ይሄ ነው። ስለዚህ ከአጀቦቻችን ባሻገር ከሚከተሉን ሰዎች ባሻገር ዮሐንስ እንግዲህ ትልቅ አብነታችን ነው ብዬ ነው የምገምተው። ስለ ብርሃን ሊመሰክር መጣ። ብርሃን ነው ብሎ የተቀበሉ ሰዎች እኮ ነበሩ እኮ እሱ በጣም እንደውም ደቀ መዛሙርቱ ነው ነበሩት። ምልክትን የሚያደርጉ ደቀ መዛሙርቱ ነው ነበሩት። ቆራጥ ደቀ መዛሙርቱ ነው ነበሩት። የዮሐንስን ጉዳይ ቀዳሚ አጀንዳቸው ያደረጉ ደቀ መዛሙርቱ እኮ ነበሩት። ብቻውን ብርሃን ነኝ ብሎ ሊያወራ የሚችልበት እኮ የዘመን አጋጣሚ እኮ እጁ የገባለት ሰው ነበር። ኖ አለ ግን ይሄ ሰው እኔ አይደለሁም ብርሃን አለ። ስለ ብርሃን መሰክራለሁ እንጂ እኔ ብቻዬን ብርሃን አይደለሁም ማለት እንደውም ተናገረ እኮ ነዋ በጉ ለእግዚአብሔር ዘያት ኃጢአት አለ ማለት የዓለምን ኃጢአት ሁሉ የሚያስወግድ እውነተኛ የእግዚአብሔር በግ እሱ ነው ብሎ ስለ ክርስቶስ ይመሰክርና ያለ። ስለዚህ የአዲስ ኪዳናዊ የመሰክርነታችን ቀኖና ኢየሱስ ነው። ኢየሱስን ማዕከል ያደረገ ምስክርነት ስብከት ሊሆን ይችላል፣ ዝማሬ ሊሆን ይችላል፣ ወረብ ሊሆን ይችላል። የትኛውም ስርዓታችን፣ ወጋችን፣ ባህላችን፣ ቅርሳችን፣ እድሜያችን፣ ከለርፉል የሆነ መገለጫዎቻችን ሁሉ እድሜያችን ሁሉ የከፈልነው ዋጋ ጭምር እንኳን ሳይቀር ኢየሱስን በጉልህ ማሳየት ካልቻለ የተገለጠውን ብርሃን በአደባባይ ማሳየት ካልቻለ ራስ ሸፈን ካልሆነ አይያርለ ራስ ደበቅ ካልሆነ ይሄ ወንጌል ነው፣ ትምህርት ነው፣ አዲስ ኪዳናዊ ነው ብሎ ለመቀበል በጣም ያስቸጋሪ ነው። ሁለተኛ ዕብራውያን መጽሐፍ ላይ እንሂድ። ዕብራውያን መጽሐፍ ምዕራፍ 1 ላይ አንድ ነገር እንመለከታለን። ዕብራውያን መጽሐፍ ምዕራፍ 1 ቁጥር 3 ላይ መጽሐፍ ቅዱስ ምንድነው የሚለው? ዕብራውያን መጽሐፍ 1 ምዕራፍ 1 ቁጥር 3 ላይ እግዚአብሔር አምላክ የገለጠው የእግዚአብሔር ንግግር ነው ኢየሱስ። በሌላ ቋንቋ ምን ማለት ይመስላል? የእግዚአብሔር ቋንቋ ነው ኢየሱስ።
ከእግዚአብሔር ጋር የምንነጋገርበት ቋንቋ ነው ኢየሱስ። አሁን እኛ ቤት ላይ አንድ በጣም ሌላው አንድ አደጋ ምን መሰለ ወዳጅ ይውክ የኢየሱስ የሆነውን ሁሉ የመቀማት ዝንባሌ አለ። የብቻው የሆነውን የኢየሱስ ብቻ የሆነውን ማንነትና ምንነት ኢሴንስ የመናጠቅ ስሜቶች አሉ። ማዳኑን የመንጠቅ የመስቀል ስራውን የመንጠቅ አለ አይደል? በጣም ደፋሩን እንደሞ ስናበቃ በቅርቡ ቅድም ባለፈው ክፍል አይ ቲንክ አውርተናል ብዬ አስባለሁ። ስጋውን እንኳን የመንጠቅ የተሰቀለው ስጋ እንኳን እሱ አይደለም ብሎ እስከ ማለት የመድረስ ከፍተኛ ዝንባሌ አለ። የእግዚአብሔር ቋንቋ ነው ኢየሱስ። እግዚአብሔር የተናገረበት ቋንቋ ነው። ለትውልዱ ሐሳቡን የገለጠበት ቋንቋ ኢየሱስ ነው። ቋንቋዬ ነሽ ድንግል ማርያም መዝሙር አለ ሲላል ቋንቋዬ ነሽ ድንግል ማርያም መግባቢያዬ ከእግዚአብሔር ጋር መነጋገርብሽ ምናምን የሚል መዝሙር አለ። የእግዚአብሔር ኢየሱስ የብቻው የሆነውን ገንዘብ ያደረገውን ማንነት የመቀማት ለፍጡር የማካፈል ለፍጡር የመስጠት እኔ ከዝንባሌም ያለፈ ድርጊት አለ። መጽሐፍ ቅዱስ የእግዚአብሔር ቋንቋ ማን ነው ብሎ የሚነግረን ከእግዚአብሔር ለሰው ያወራበት ቋንቋ ማን ነው ብሎ የሚነግረን እንግዲህ እንመልከት። ዕብራውያን መጽሐፍ ምዕራፍ 1 ላይ እግዚአብሔር አምላክ በብዙ አይነትና በብዙ መንገድና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ መጨረሻ ለኛ ተናገረን አለ። በልጁ ተናገረን አለ። ንግግር ነው። የሚደመጥ ቋንቋ ነው። እሳቤ ነው። የሕይወት ሥርዓት ነው ኢየሱስ። ትውልዱ እንዲሰማ ያበጀው ቋንቋ ኢየሱስ ብቻ ነው። ሌላ ቋንቋ የለውም እግዚአብሔር። ይሄ ቋንቋ አማርኛም ነው ግዕዝም ነው። ይሄ ቋንቋ ትግርኛም ነው ኦሮምኛም ነው። ይሄ ቋንቋ ፍሬንችም ነው እንግሊዝኛም ነው ስፓኒሽም ነው። ይሄ የምናወራበት ቋንቋ ይሄ አለ አይደል? ይሄ ምድራዊ ቋንቋ ማለት አይደለም። ግን በተገኘው በተገለጠው ሰብአዊ ቋንቋ ውስጥ ግን ተገልጦ እግዚአብሔር አምላክ እኛን ሊያናግር ያበጀበት የቋንቋ ድልድይ ኢየሱስ ነው። አሜን። ሌላ የቋንቋ ድልድይ እግዚአብሔር አልሰራም። ትናንትም አልሰራም፣ ዛሬም አይሰራም፣ ነገም ሊሰራ አይችልም። ስለዚህ የምንመሰክረው የእግዚአብሔር ንግግር የምንመሰክረው የእግዚአብሔር ቋንቋ ኢየሱስ ይባላል። አሜን። የትኛው መድረኩን የተቆጣጠረው ዘመኔ ነው እድሌ ነው ጊዜ ነው ብሎ የተቆጣጠረው መድረኩን ሁሉ ዘመኑ እየመጣ ስለሆነ ለክርስቶስ ትምህርት ሊለቅ ግድ ነው። አውደ ምሕረቱን ኢየሱስ ይነግስበት ገንድ እግዚአብሔር ዘመን እያመጣ ነው። ስለዚህ የእግዚአብሔር ቋንቋ ማን ነው? ኢየሱስ ነው። የተናገረበት በዚህ ዘመን መጨረሻ በልጁ ተናገረን አለ እኮ። በእናቱ ተናገረን አላለም? በቅዱሳን ሰማዕታት መላእክት ተናገረን አላለም? በሌላ ባልተገለጠ የንግግር መልክና ስርዓትም ተናገረን አይደለም መጽሐፍ ቅዱስ። ተናገረን ያለው በልጁ ነው። ስለዚህ እግዚአብሔር በልጁ ተናግሮን ሲያበቃ እኛ ግን የግድ እግዚአብሔርን ሐሳብ ጠምዝዘን በእናቱ ካልተናገረን ብለን ምንል ከሆነ ጸባችን ከኛ ጋር ከተሐድሶአውያን ጋር ከሆኑ ግለሰቦችና ቡድኖች ጋር ሳይሆን ከእግዚአብሔር ሐሳብ ጋር እንደሆነ ልንገነዘብ ይገባናል ብዬ አስባለሁ። ሁለተኛ ራእይ እንምጣና ራእይ መጽሐፍ ዮሐንስ ራእይ መጽሐፍ ምዕራፍ 1 ቁጥር 9 ላይ አንድ ሐሳብ እንመለከታለን። ዮሐንስ ራእይ መጽሐፍ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል። እኔ ወንድማችሁ ይሆንኩኝ አለ ዮሐንስ። እኔ ወንድማችሁ ይሆንኩኝ ከእናንተም ጋር አብሬ መከራውንና መንግስቱንም የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ አለ። እዚህ የመገኘቴ ምስጢር አለ ስለ ኢየሱስ ምስክር ስለሆንኩኝ ነው አለ። በዚህ ብቸኛ ደሴት ላይ ብቻዬን የመቀመጤ ፋይዳ ሌላ ምክንያት የለኝም አለ ዮሐንስ። የመሰከርኩት ስለ ኢየሱስ ስለሆነ ነው አለ ኢየሱስ። ሌላ ምስክር የለኝም አለ። ስለዚህ ሐዋርያት ቢታሰሩ ስለ ኢየሱስ ነው። በግንድ ቢጠረቁ ስለ ኢየሱስ ነው። ቢቀቀሉ ለእንስሳት ለአራዊት መጫወቻ ቢሆኑ በየጫካው ሰይፍ አንገቶቻቸው ተሰይፈው ቢወድቁ ቢሞቱ ቢረሱ ቢጣሉ ምክንያታቸው ኢየሱስ ነው። የእግዚአብሔር የአዲስ ኪዳኑ የንግግር ቀኖና ኢየሱስ ነው። ቀምተነው ለፍጡር ልንሰጥ ብንሞክርም የእግዚአብሔር ቃል ግን ይፋረደናል። የእግዚአብሔር ቃል ግን ይሞግተናል። የእግዚአብሔር ቃል ግን በእርግጥ ክርስቶስ ኢየሱስ የእግዚአብሔር ሐሳብ የንግግር አልፋና ኦሜጋ የንግግር ቀኖና እንደሆነ መጽሐፍ ቅዱሳችን በግልጽ ያሳየናል። ስለዚህ ምን እያልኩኝ ነው? የልጁ ምስክር በመጽሐፍ ቅዱሳዊ ሐሳቦቻችን ላይ በመጽሐፍ ቅዱሳዊ መልእክቶቻችን ላይ በጉልህ የተቀመጠ ነው። ስለዚህ መንፈስ ቅዱስ እንኳን እንመልከት ይሄን ሐሳብ እንደገና ዮሐንስ ራእይ መጽሐፍ ምዕራፍ 19 ላይ 19:10 ላይ እንመልከት። ራእይ 19:10 ላይ እንመልከት። ዮሐንስ ራእይ ምዕራፍ 19 ቁጥር 10 ላይ የእግዚአብሔር ቃል ምንድነው የሚለን?
ምዕራፍ 19 ቁጥር 10 ላይ ዮሐንስ ራእይ ልሰግድለትም በእግሩ ፊት ተደፋው አለ መልአኩ የተገለጠው መልአክ እንግዲህ ስለ መልአክ ስግደት ምናምን ሐሳባችን ስላልሆነ እዛ ጋር ብዙ አላወራም እርሱም አለ እንዳታደርገው ተጠንቀቅ አለ መልአኩ የመጣው መልአክ እኮ ከሰማይ የመጣው እውነተኛ መልአክ ነው እኮ እንዳታደርገው ተጠንቀቅ አለኝ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አለ የመላእክት ምስክር እንኳን ኢየሱስ ነው ከአንተ ጋር ሉክ የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ አለ እሱ ብቻ አይደለም ለእግዚአብሔር ስገድ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ አለ እኔ ራሴ ያለ መላእክት ምስክር ነኝ አለ የኢየሱስ ምስክር ነኝ ኢቭን መላእክቶች እንኳን ልንመሰክርላቸው በአደባባይ ምስክር ሆነን ልንገለጥላቸው አለ አይደል ከባህሪያቸው ውጪ ልናቆማቸው ልንስላቸው በመናቦቻችን ልናመልካቸው በተግባር ልንደፋላቸው በስዕሎቻቸው ፊት ልናጥንላቸው የሚገባ ስሪት እንደሌላቸው መጽሐፍ ቅዱስ በግልጽ ይነግረናል እኔ ራሴ ምስክር ነኝ እንዳንተ ምስክር ነኝ አለ የኢየሱስ ምስክር ካላቸው ከወንድሞች ጋር የኢየሱስን ምስክርነት ይዘው ከሚወጡት ጋር አብሬ የምመሰክር ነኝ እኔ ራሴ ስግደት የሚገባኝ አይደለም ማለት መልአኩ ስለዚህ መላእክትን ብንወስዳቸው ቅዱሳንን ብንወስዳቸው ሐዋርያትን ብንወስዳቸው የእምነት አባቶቻችንን ብንወስዳቸው በርግጥም ምስክርነት የሚገባው ለኢየሱስ እንደሆነ ይናገራሉ ማለት ነው እዚህ ላይ ልጨምርልና በሉቃስ ወንጌል ላይ መላእክቱ መጥቶ የምስራቹን በነገራቸው ጊዜ እነሆ በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዶላችኋል ይላል መልአኩ እዛ ጋር ይሄንን ነው የተናገረው ሐዋርያው ጳውሎስ በገላትያ ላይም ሲናገር ምንድነው ያለው እኛ ከነገርናችሁ ከሰበክናችሁ ውጪ የሰማይ መልአክ እንኳን መጥቶ እንዲህ ነው ብሎ ቢላችሁ እሱ የተረገመ ነው ስለዚህ እነ ጳውሎስ የተናገሩት ወይም ያሉት ማንን ነው ስንል ኢየሱስን ነው ከኢየሱስ ውጪ የሚነገር ወይም ተናጋሪ ሆኖ የሚመጣ እዛ ጋር እንደተጻፈው መልእክት ከሆነ የተረገመ ነው ማለት ነው የክርስቶስን ትምህርት ይዞ የማይመጣውን አትቀበለው ይላል ደግሞ በሌላ ክፍል ላይ ስለዚህ እያንዳንዱ ክፍል ላይ እያጠነጠነ ያለው ክርስቶስ ላይ ነው ማለት ነው ስለዚህ ቀጥል ስለዚህ የክርስቶስ ኢየሱስ ምስክር የእግዚአብሔር ምስክር ነው ድምድማት ነው በመስቀል ላይ ተጠናቀቀ የእግዚአብሔር ፊርማ ነው የኢየሱስ ምስክር ለካላሩ ለአንድ ደብዳቤ ሲወጣ የደብዳቤው መልእክት አለ የደብዳቤው ጉሎ ሐሳብ አለ የደብዳቤው አንኳር ሐሳብ አለ መጨረሻ ላይ ግን የሚጸናው ምንድነው በሚመለከተው ባለስልጣን ፊርማ ነው ልክ እንደዛ ከብሉይ ኪዳን ጀምሮ እያንዳንዱ ሐሳብ እያንዳንዱ ሥርዓት እያንዳንዱ ክላሲፊኬሽን የዘመን ክፍልፋዮች ዲስፔንሴሽኖች በብሉይ ኪዳን በነቢያት የተገለጠው ሐሳብ በልጁ አካል ለብሶ የተመላለሰበት አጠቃላይ የሐሳቡ ድምድማት በደም ፊርማ የተረጋገጠው ቀራንዮ ላይ በኢየሱስ በኩል ሌላ ምስክር እግዚአብሔር የለውም እንድንመሰክር የሚፈልገው ሌላ ምስክርም እግዚአብሔር የለውም እንድናወራለት እንድንሰብክለት እንድንሞትለት ጭምር ሳይቀር አለ አይደል እንድናወራለት ጭምር ሳይቀር ጊዜ ሰተን ሐሳብ ሰተን አዳብለን አለ አቀይጠን ሲንክሪታይዝ አድርገን ከቅዱሳን ጋር ግማሽ ለቅዱሳን ግማሽ ለመላእክት ግማሽ ለኢየሱስ ግማሽ አድርገን የምናቀርበው መስዋዕት ሳይሆን በፍጹም ሙላት አዲስ ኪዳናዊውን ይዘት ያለ የሐሳባችን ከእግር ጥፍራችን ከራስ ፀጉራችን እስከ እግር ጥፍራችን ድረስ ተጠቅጥቀን ልንሞላ የሚገባው ለኢየሱስ ምስክር እንደሆነ ልናይ ያስፈልገናል ብዬ አስባለሁ ስለዚህ ምን ማለት ነው ይሄን ማለት የወንጌል መልእክት አንኳር ነው ኢየሱስ አሜን አላርለ በአደባባይ የምናውጀው የአዋጅ ቃል ነው ኢየሱስ አሜን የአዋጅ ቃል ነው ኢየሱስ ፕሮክላሜሽን ነው አደባባይ ላይ ቆመን የምንመሰክረው ስለ ቅዱሳን የምንመሰክረው ስለ መላእክት የምንመሰክረው ለፍጡራን የምንመሰክረው ለሌሎች ሳይሆን የአዲስ ኪዳን መስካሪዎች ነን ብለን ካበቃን ክርስቶስን የምንከተል ክርስቶሳውያን ነን ብለን ካልን በርግጥ የአዲስ ኪዳን የመልእክት ድምድማት የአደባባይ አዋጃችን ኢየሱስ እንደሆነ ልናሳየው ልንገልጠው ይገባል ብዬ አስባለሁ ይሄ እስከ ሞት ድረስ ልንደርስለት የሚገባው መልእክት ነው የኢየሱስ መልእክት በነገራችን ላይ ይሄን ሐሳብ ላሳየች እንደገና ራእይ መጽሐፍ ምዕራፍ 6 ላይ እንሂድ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ አንድ ነገር ብናይ ጥሩ ነው ብዬ አስባለሁ ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ እግዚአብሔር አምላክ የተመሰገነ ይሁን አሜን አሜን ምዕራፍ 6 ቁጥር 9 ላይ አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየዋል ስለዚህ ይሄ ምስክርነት በአደባባይ ካባ ምን ይሻላለምበት
በአደባባይ ሜዳሊያ የምንሸላለምበት ዋንጫ የምንሸከምበት ስም ብቻ ሳይሆን ስለ ስሙ ምስክር በመሰዊያ ፊት እንኳን ልንታረድለት የሚገባ ሕያው የሆነ ምስክር ነው ኢየሱስ ምስክር። አሁን አሜን ብለን እልል ብለን አልጋ ባልጋ ነው መንገዱ ወደ ግሸን ሲሄዱ ምናምን የምንልበት ጉዳይ አይደለም ይሄ ጉዳይ። የኢየሱስ ምስክር የህይወት መስዋዕትነትን ጭምር የሚጠይቅ ነው። አንዱ ምስክርነት የሚለው ሐሳብ በነገራችን ላይ ቀደም ተናግረናል። ቴስቲሞኒ የሚለው ሐሳብ ራሱ ሳክሪፋይስ አለው ራሱ መስዋዕትነትን ጭምር በውስጡ ያዘለ ነው። በበጎች መካከል አለ በተኩሎች መካከል እንደ በጎች ልካቸዋል ሲል በግ ባህሪው መበላት እኮ ነው። የፈለገ ተኩል አጠገቡ ቢያገኝ በግ የበግን ባህሪ ቀይሮ ከተኩላው ጋር ሊጋጠም አይችልም። በቃ መበላት ባህሪ ነው። የምልኳችሁ ወደሚበሏችሁ ነው ማለት እኮ ነው። ወደሚያጠፏችሁ ነው። ስለዚህ አለ የመከሩን ጌታ ብዙ ለመከሩ ሰራተኞች በጣም ጥቂት ናቸው አላለ። ለመከሩ ሰራተኞች እንዲልክ ጸልዩዋል አይደል? መከሩ ሁሌ የሚበላ መከር ስለሆነ በየጊዜው ለመከሩ ሰራተኞች ምን ማድረግ አለባቸው? መላክ አለባቸው፣ መፍራት አለባቸው። በሚበላው መከር ምትክ፣ በሚበላው ሰው ምትክ፣ በሚበላው ምስክር ምትክ ሌላ ምስክር መላክ አለበት። ስለዚህ እንዲልክ ጸልዩዋል። አዲስ ነፍሳት እንዲልክ ጸልዩዋል። ስለዚህ ሉክ እምንሄደው የሆነ ከአንድ የሃይማኖት ቡድን ጋር ለመፎካከር ሳይሆን ለክርስቶስ ምስክር ለመሞት ነው። ክብር ለኢየሱስ ይሁን። አሜን። በአደባባይ ሙግት ለማሸነፍ ሳይሆን በአደባባይ የክርክር አውድማ ላይ ገናና ሆነን ራሳችንን ራስ ጸደቅ የሆነ አይደል ራስ ገዝ የሆነ ጀግንነታችንን ለማሳየት ሳይሆን በርግጥ ለመሞት ነው አይደል? ስለዚህ መጽሐፍ ምን አለ? ለኢየሱስ ምስክር የሆኑትን ራሶቻቸውን ከመሰዊያው በታች አየው አለ። በእኛስ ቤት ስንቱ ሞታል ስለ ኢየሱስ ስም። ዛሬ እኔና አንተ እኮ ብዙዎች አሁን ይሄን የሚመለከቱ ሰዎች እኮ ታድሶአውያን እኮ ዛሬ የተወለዱት እኮ ትላንትና ታድሶ ናቸው ተብለው በሞቱ ታድሶ ናቸው ብለው መስዋዕት በሆኑ የደም እንጠብጣብ ልክ እኮ ነው እኛ የተወለድነው እኮ። እውነት ነው። አንገቶቻቸው ከመሬት በታች ተቀብረው ፈረስ በተነዳባቸው አንገቶቻቸው በተቀሉባቸው በሴቶች እኮ በጾታ መለያቸው ላይ እኮ ፍምሳት በገባባቸው እያቃሰቱ እየጮሁ ኢየሱስ ኢየሱስ ብለው በሞቱ ሰዎች የደም ነጠብጣብቱ የተወለደ ሰዎች እኮ ነኛ። እንዲሁ በቀልድ የመጣ ጉዳይም አይደለም። ብዙ የህይወት መስዋዕትነት እኮ የተከፈለበት ጉዳይ ነው። ስለ ኢየሱስ እኮ እዚህ ምድር ላይ ሰዎች እኮ አንገታቸው ታርዶ በወንዝ ላይ አድርገው ተጠለዋል እኮ። በታሪኮችን እኮ ምናቀው ነው አይደል? ዛሬ ደብረ ብርሃን የተባለው ከተማ እኮ እመቤታችን ስለነዛ ቅዱሳን ስለነዛ ሰማዕታት እኮ ሞት ደስ ተሰኝታ ለሱ አልሰግድም ብለው ለማርያም አንሰግድም ለጌታ ብቻ ስግደት ይገባል ብለው ሰዎች ስለሞቱ ያን የደረሰባቸው መቅሰፍት እኮ አይታ ደስ ብሏት እኮ ፀሐይና አይደል ይሄ ብርሃንን ስላበራች እኮ ደብረ ብርሃን ተብላ ከተማዋ ተሰየመች ብለን እኮ ለሞት ታሪካችን አይደል ለጸረ ወንጌልነታችን ዘመን ዘለቅ ታሪካችንን እኮ ዘመን ተሻጋሪ ስም ለወንጀላችን እኮ ሕያው ስም አቆመን ያለፈ ሰዎች እኮ ነው። የብርሃን ከተማ ተባለች እኮ ብለው እኮ ዛሬም ድረስ ያቺ ከተማ ከቅዱሳን ሞት ጋር ተያይዞ እንዲነሳ እኮ ሕያው የሆነ ምስክር ያቆመን ሰዎች እኮ ነን። ዛሬም ድረስ እኮ እንደዚህ ነው። ኢየሱስ የሚባል ስም የጠሩ ሰዎች እኮ እድልና ዘመን ስላልፈቀደ ነው እንጂ ዛሬ እዚህ ቁጭ ብለን እኮ ልናወራ የምንችልበት እኮ እድል አልነበረንም እኮ። ኢየሱስን ማሳደዳችን የጌታን ስም የጠሩ ሰዎችን አታሰሙን ማለታችን እኮ የቀደመ የቆየ ታሪካችን እንደሆነ በእውነቱ የሚታወቅ ነገር ነው ብዬ አስባለሁ። ሐዋርያት ሥራ ምዕራፍ 7 ላይ እንምጣና አሁንም አንድ ሐሳብ አብነት አድርገን እናንሳ። ሐዋርያት ሥራ ምዕራፍ 7 ላይ ሙሉ ሐሳቡ የሚናገረው እግዚአብሔር ከላይ ጀምሮ ከአብርሃም ጀምሮ እንዴት እንደመጣ እንዴት አድርጎ እግዚአብሔር አምላክ ሙሴ እንደጠራው በግብጽ የነበረው መከራ እንዴት እንደተመለከተ ምናምን ይናገርና ቁጥር 54 ላይ 7:54 ላይ ይህንን በሰሙት ላይ ሁሉ እንግዲህ ይሄ ቀዳሚው ሰማዕት የተባለው እስጢፋኖስ ነው። ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። እሱ ግን መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየው። እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። አየ በዱላው መካከል በሚያርፍበት ድንጋይ መካከል እየመሰከረ ነው። አያለው በሰማያት ላይ ተከፍቶ የእግዚአብሔር ልጅ ኢየሱስን አያለው አለ። በታላቅ ድምጽ እየጮሁ ጆሮአቸውን ደፈኑ። አሁን እነዚህ ሰዎች ተመልከት፣ እየደበደቡት ነው፣ እየመቱት ነው። ግን ኢየሱስ የሚለውን ስም ግን ላለመስማት በድብደባቸው መካከል እንኳን ለመከመከት ጥቂት የወጣውን አታሰሙን አለ። ዛሬም እንደዚህ ነው። አታሰሙን በተገኘው አጋጣሚ ሁሉ እግዚአብሔር አምላክ አይኖቻችንን ይክፈት። ኢየሱስ የሚባል ስም አታሰሙን ብለው ምን እያሉ እየጮሁ ጆሮአቸውን ደፈኑ። በአንድ ልብ ሆነው ወደ እርሱ ሮጡ አለ።
ወደ ከተማ ውጭ አወጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስንም ጌታ ሆይ ነፍሴን ተቀብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ብሎ ይናገራል። ሁለት ምስክሮች አሉ። የነዚህ የገዳዮች ምስክሮች አሉ፣ የኢየሱስ ምስክሮች አሉ። ስለዚህ የኢየሱስ ምስክር በሞት የጸና ምስክር ነው። እኔና አንተ ጋር የደረሰው በደም መስዋዕትነት የጸና ነው። በተከፋፈሉ አንገቶች አለ አይደል፣ በተቆረጡ ምላሶች፣ በተቆረጡ ጆሮዎች፣ በተቆረጡ የሰዎች ፍጹም ጭካኔ በተገለጠባቸው ኢሰብአዊ ድርጊቶች ተላልፎ እኔና አንተ ዘመን ላይ የደረሰ ታላቅ አገልግሎት ነው፣ ምስክር ነው። ክብር ለጌታ ኢየሱስ ይሁን። አሜን። ስለዚህ የእግዚአብሔር ሐሳብ የጸናው የእግዚአብሔር ሐሳብ የተገለጠው ሁሉን አቀፍ በሆነ ሁሉን ገጽ ሊሞላ በሚችል በልጁ በሰውነት ላይ በተገለጠው እግዚአብሔር በገለጠው በማዳን ስራው ላይ የተገለጠ ነው። ስለዚህ የንግግራችን አልፋና ኦሜጋ፣ የንግግራችን ቀኖና፣ የንግግራችን ጠቅላላ መልእክትና ሐሳብ እቺን ሐሳብ ብዬ ወደ መጨረሻው ሐሳቤ እመጣለሁ። ዮሐንስ ራእይ መጽሐፍ ምዕራፍ 12 ቁጥር 11 ላይ አንድ ቃል አለ። ይሄን በጣም ገላጭ ነው ብዬ ስለማስብ ነው። ዮሐንስ ራእይ መጽሐፍ ምዕራፍ 12 ቁጥር 11 ላይ አንድ ሐሳብ እናገኛለን። የድል ምንጫችን ነው ይሄ ምስክር። ኢየሱስ አምላክ የተመሰገነ ይሁን። መንፈሱ ራሱ ማለት ነው። ምን አለ መጽሐፍ ቅዱስ ሲናገር? ታላቅ ድምጽም በሰማይ እንዲህ ሲል ሰማዋል። ከቁጥር 10 ጀምሮ ልናገረው። አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንም ሌትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ካለ በኋላ እነርሱም ከበጉ ደም የተነሳ ከመስክራቸው ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ ምን አደረጉ? አልወደዱምና አለ። አሁን ይሄ ምስክር አየ የማሸነፋችን ጭምር ሚስጥር ነው። ይው የእግዚአብሔር አሸናፊነት ተጠቅልሎ የተቀመጠበት እዚህ ምስክር ውስጥ ነው። ይሄ ምስክር የሞቱ ምስክር ብቻ አይደለም። ይሄ ምስክር የትንሳኤው ምስክር ጭምር ነው። ምስክራችን ኢየሱስ ነው። በነገራችን ላይ ኢየሱስ የሚባል ማንነት ውስጥ የተጠቀጠቀ ሐሳብ ነው። መለኮታዊ ድል አድራጊ ጉልበት ነው ይሄ ምስክር። በአቋም መግለጫ ልታዳፍነው የማትችለው ምስክር ነው። አትናገሩ አሉና መጽሐፍ ቅዱስ እኮ አትመስክሩ ማለት እኮ ነው። በመኩራቦቻቸው አስገብተው ገረፏቸው። ግን ምን አለ መጽሐፍ ሲናገር? ስለ ስሙ ስደትና መከራ መናቅ የተገባቸው ሆኖ ስለተገኙ ደስ ያላቸው ወጥቷል። ይሄ ምስክር በነፍስ ሲገባ፣ ይሄ ምስክር በስጋ ሲገባ፣ ይሄ ምስክር በጠቅላላው ማንነቱ ሲገባ ከድርጊቱ ጋር ተቃራኒ መልእክትና መልስ ነው ታሳየው። አንተ ስትገረፍ ማልቀስ ሲገባ፣ ስትራብ አላረለም ማጉረምረም ሲገባ፣ ማልቀስ ሲገባ ስለ ስሙ አለቆ ስደት የተገባቸው፣ መናቅ የተገባቸው፣ ሞት ጭምር የተገባቸው ሆነው ስለተገኙ አለ ደስ ያላቸው ወጡ አለ። ምስክራችን አለ መጽሐፍ አይታል ከመስክራቸው ቃል የተነሳ አለ። ይሄ የምስክራችን ቃል የኛ ቃል አይደለም ባይዘው፣ የምስክራችን ቃል የኢየሱስ ቃል ነው። ድል ነሱት አለ። ድል ነሺ ነው። ይሄ ሐሳብ በጣም ድንቅ ሐሳብ ነው። በነገራችን ላይ ምስክርነት የሚባለው ኮንሰፕት ኢየሱስ ያድናል ብለህ ስትናገር ድል ነሺ ቃል እኮ ነው። ይንቀጠቀጣል፣ ምድር አንቀጥቅጥ ለውጥ ይመጣል። እኚህ ቀደም የተጠቀስካቸውን አባት ተመልከት። ማርያም ቤዛዊተ ኩሉ ዓለም አትባልም አሉኩ። ሌላ ማብራሪያ እኮ አልሰጡም እኮ አላረለ ሌላ ትንታኔ ውስጥም አልገቡም። የዓለም ቤዛ ኢየሱስ ነው አሉ። አለቀ። ይሄ ቃል እንዴት ምድር አንቀጥቅጥ ነገር እንዳመጣ ተመልከት። እንዴት አስተማሪ ነን፣ በጣም ጨዋ ነን፣ ስርዓታዊ ነን፣ አላረለ አባቶቻችንን አክባሪ ነን ብለው የሚሉትን ሁሉ ተመልከት። የአባቶቹን የእኝን አባት እግር የእግር ጫማ ካላስኩኝ ብሎ በረከት ልቀበል ብሎ ከእግራቸው ስር የሚከተላቸው ህዝብ አንቱ የሚላቸው ህዝብ ከመኔው አንተ እንዳላቸው ለኔም ይገርመኛል። እንዴት ባለ ዘለፋ፣ እንዴት ባለ ነውር የእኝን ሰው ማንነት ጭምር እንዴት አድርጎ እንደገለጠ ተመልከት። የእኚህ ሰው ማንነት አይደለም ለዚህ ያበቃቸው ኢየሱስ ስላሉ ነው። ይሄ የምስክሩ ቃል ስር ነቀል ለውጥ አምጪ ቃል ነው።
የተሐድሷችንም አንኳር ነጥብ ይሄ ነው። በነገራችን ላይ እያንዳንዱ ነገር በመግባት ምናስተካክለው ነገር የለም። ኢየሱስ ሲሰበክ ጥንቆላ ይፈርሳል። ኢየሱስ ሲሰበክ ሳርማሽ ቅጠል በጣሽ መዳፍ አንባቢ ሁሉ ስራው ከንቱ ይሆናል አይደል? ስራውን ያፈርሳል፣ ሰውየውን ለመንግስቱ ያበቃል። ይሄ ቃል እኮ ተመልከት። ሰውየው ላይ አይደለም ጸቡ፣ ሰውየው ላይ የተገለጠው የተዋረሰው መንፈስ ያፈርሳል። ትውልዱን ለወንጌሉ ትውልዱን ለመንግስቱ ያበቃል። ምስክርነት የሚለው ሐሳብ በዚህ ኮንሰፕት በዚህ ጽንሰ ሐሳብ ሊቃኝ የሚገባ ነው። የእግዚአብሔር ሙሉ መልእክት የተገለጠበት ነው። ድል መንሳታችን የተቀመጠበት ነው። አያለ መንበር ነው፣ ገበታ ነው። የቃሉ ሐሳብ ከብሉይ ኪዳን ጀምሮ እየተያያዘ በየዘመናቱ እየተከፋፈለ የመጣበት የመለኮት ኃይል የተገለጠበት የእግዚአብሔር ሙሉ ስልጣን የተገለጠበት የእግዚአብሔር ሁሉን አድራጊነት የታየበት ሰውን የመውደዱ ጥልቅ አባታዊ ርህራሄ የተፈተሸበት የተመረመረበት እግዚአብሔር አምላክ እንዴት ያለ አባት እንዴት ያለ አፍቃሪ አምላክ እንደሆነ ለትውልድ ሁሉ የታየበት ለፍጥረት ሁሉ የተገለጠበት የተነገረበት መለኮታዊ አደራረግ ነው ምስክር። ስለዚህ ስንመሰክር ድል መንሳት ከኛ ጋር አለ። ስለ ኢየሱስ ስትናገር ስለ ኢየሱስ ስታወራ ስለ ስሙ ስትናገር ኢየሱስ እንደ መጽሐፉ ሐሳብ ስትነግረው ስትገልጠው ከማን ጋር ተስማማለህ? ከእግዚአብሔር ጋር ተስማማለህ? ከቅዱሳን አባቶች ጋር ተስማማለህ? ከመላእክት ጋር ተስማማለህ? ከመንፈስ ቅዱስ ጋር ተስማማለህ? ከእግዚአብሔር አብ ጋር የአብ ምስክር እኔ ነኝ እንዳለው ጌታ ኢየሱስ ከራሱ ከኢየሱስ ጋር ከአብ ጋር ተስማማለህ። ስለዚህ መለኮታዊ ማዕቀፉ ካንተ ጋር ድል ለመንሳት ይተባበራል ማለት ነው። ታፈርሳለህ፣ ትገነባለህ። ጤናማ ያልሆነውን ስርዓት ለእግዚአብሔር ሐሳብ ተዋጃለህ። ትውልዱን ወደ እግዚአብሔር መንግስት ታመጣለህ። ለእግዚአብሔርም ክብር ለቤተ ክርስቲያንም ተሐድሶ ምክንያት ትሆናለህ ማለት ነው። ስለዚህ በዚህ ልክ ማየቱ አስፈላጊ ነው ብዬ ነው ሐሳብ ያነሳው። እግዚአብሔር ይስጥልኝ፣ አመሰግናለሁ። በጣም ጥሩ። እውነት ነው። ስለ ክርስቶስ ማን መሰክር ከሆነ ዋጋ የለንም። የተሐድሶም ዋናው ዓላማው ትልቁ ነጥቡ ኢየሱስ አውደ ምሕረቱን ይቆጣጠረው ነው። የመስበኪያ መድረኩን ይቆጣጠረው ነው። ማህበራትን ይቆጣጠር ነው። ይሄ ኢየሱስ ካልተሰበከ በስተቀር ለውጥ ሊመጣ አይችልም። ይሄ ኢየሱስ ሲሰበክ ሰዎች ከገሃነመ እሳት ይድናሉ፣ አሊያም ከጥፋት መንገድ ይመለሳሉ። የኢየሱስ ክርስቶስም ዋናው መምጣቱ የሰው ልጆች ጥፋትን ለማስወገድ ነው። ስለዚህ የሚያምን ይድናል፣ የማያምን ግን ያው እንደተባለለት ነው የሚሆነው። ስለዚህ አሁን ስለ ኢየሱስ እንድንመሰክር ነው መጽሐፍ እየነገረን ያለው። መጽሐፍ ሲናገረን ደግሞ በቆሮንቶስ ላይ በአንደኛ ቆሮንቶስ ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው። በዝማሬዎቻቸው ዘምረውልናል። አንዳንድ ጊዜም ጣልቃ አስገብተው የተሰቀለውን ኢየሱስን እንሰብካለን ብለውናል። ነገር ግን የተሰቀለውን ኢየሱስ ሆነው ወይም በዛ አይነት አካሄድ ውስጥ ሆነው አላገኘናቸው የሉም። እግዚአብሔር ግን አሁንም የሚፈልገው በቤተ ክርስቲያኗ አውደ ምሕረት ላይ የሚፈልገው የልጁን መክበር ነው፣ የልጁን መንገስ ነው፣ የልጁን ወደ ከፍታ መውጣት ነው። ስለዚህ አሁን ቤተ ክርስቲያኗ እያደረገች ባለችው ነገር ላይ አንተ ምን ትላለህ? ለምሳሌ ስለ ማርያም ነው የሚመሰከረው፣ ስለ ተክልዬ ነው የሚመሰከረው፣ ስለ ገብረ ክርስቶስ ነው የሚመሰከረው፣ ስለ አርሴማ ነው የሚመሰከረው፣ ስለ ብዙ ነገሮች ነው የሚመሰከሩት። ከዛም አልፎ ተርፎ ስለ አንዲት ጠባብ ቀዳዳ መሽሎኪያ ስለ እሷ ይመሰከራል። ስለ አንድ ደግሞ በቅርብ ቀን የሰማው ስስ ነች፣ ድንጋይዋ የምታሟልጭ ነች እና ያችን ድንጋይ እንዲጅ ላይ ካልተቀመጠች ከወደቀች ኃጢአተኛ ነህ፣ ድንጋይዋን ግን ከያዝካት ጻድቅ ነህ፣ ነፃ ነህ። እና ወደ አንድ አካባቢ ላይ ሄጄ አንድ ገዳም ውስጥ ነው ያለችው እና ያቺ ነገር ወደ ሰሜኑ ክፍል ላይ ነው ያለውና ስለዚህ ነው እየተመሰከረ ያለው። አሁን እየገዘፈ የመጣውን ስናይ አባ ዮሐንስ ፀሐይ ነፍሴና ደራ በሰማይ ለተክልዬ ነበር የተባለው ያኔ። አሁን ወደሳቸው ደግሞ ዞሯል። ስለዚህ እነኚህ ሰዎች የሚመሰከርላቸው ምን ስለሰሩ ነው? ምን ስላደረጉ ነው? ምን ስለፈጠሩልን ነው? እና ቤተክርስቲያን እንደ ቤተክርስቲያንነቷ መጠን ቀደምት አባቶች ሐዋርያት ያስተማሩትን ወይም የነገሩንን ያንን ረስተዋለች ወይ ትታዋለች ወይ? ወይስ እኛንን ቤተክርስቲያን ወንጌል ትሰብካለች እያልን ያለ ነው? እኛንን እየተናገርን ያለ ነው? ወይኛ ስተናል
ወይም እሷ ስታለች አሊያም የተባለው ነገር እውነት አይደለም ማለት ነው እኮ ከመጣን ካየነው ነገሩን ግልጽ ነው። ስለዚህ ቤተክርስቲያን ቦታዋን ለቃለች፣ ስፍራዋን ለቃለች። በኔ እይታ አሁን ሊመሰከር ሙሉ ለሙሉ ሊመሰከር የሚገባው ስለነኚህ ሰዎች ሳይሆን ስለተሰቀለውና ሞቶ ተቀብሮ ስለተነሳው በአብ ቀኝ ስለሚታይልን ስለ ኢየሱስ ነው ነግሬያለሁ እንግዲህ እኛ ዋኖቹ ሕያዋን ምስክሮች ነን። ማንም ምንም ሊለን ይችላል። ስለ ኢየሱስ ግን ምስክሮች ነን፣ እንናገራለን። እርሱን ስሙት ብላ ስትል ያለ እርሱን ስሙት የሚለው ቃል ዝም ብሎ የመጣ ቃል አይደለም። እውነተኛ እሱ ነው፣ ትክክለኛ እሱ ነው፣ በሱ ነው ነገር ሁሉ የሚጠቃለለው እያለ ያመለከተን ያለው። ስለዚህ እነኚህ ሰዎች ስለሚደረግላቸው ነገር አንተ ምን ትላለህ? በተለይ አሁን አባ ዮሐንስ ወደሚያጠምቁበት ወይም ወደሚያገለግሉበት አካባቢ ላይ በጣም የሚገርም ድርጊቶች ናቸው የሚደረጉት። የሚገርም ስለ አሳዛኝ ነገሮች ናቸው እየሆኑ ያሉት። አንዳንዱም አሳፋሪዎች ናቸው። መልካም የሆነ ነገር አይደለም። የሄደው ሰው በህይወት አይመለስም እንደምንሰማው ከሆነ። እዛ የሄዱ የገቡ በደንብ ያዩ ከኛው ጋር እውነትን ፈልገው ወደኛ የመጡ ወንድሞቻችን ነግረውናል። ስለዚህ ሰው ይሞታል በቀን የሚደረጉ ድርጊቶች በአጠቃላይ አሳፋሪዎች ናቸው። ግልጽ ነው። በሌሎችም ገዳማቶች ውስጥ እንደዚህ የሚደረጉ ነገሮች አሉ። ከዛ የወጡ ሰዎች ደግሞ እናገኛቸው አሉ። እውነትን የተረዱ እውነት የገባቸው በቃ አሁን እኔ ለኢየሱስ ነው መኖር የምፈልገው ብለው የሚሉ ደግሞ አሉ። ስለዚህ እነኚህ ሰዎች እየተደረገላቸው ወይም ቤተክርስቲያኗ በክብር እያደረገችላቸው ያለው ነገር ከመጽሐፍ ቅዱስ ሐሳብ ጋር አይጋጭም ወይ? እዚህ ላይ ብንነጋገር ደስ ይለኛል። ለምንድን ነው ብለን ካልን እቺ ቤተክርስቲያን የክርስቶስ ወንጌል ገፍታ የምትኖር መሆን የለባትም። ልትመለስ እንደገና ወደ ኋላ ልታይ እንደገና ያለችበትን ነገር ልታጠና ይገባታል የሚል እምነት አለኝ። አንተስ ምን ትላለህ? እንግዲህ አሁንም ቢሆን አሁን ያልከው ነገር እንደ በሽታ ብንወስደው እንደ ህመም ብንወስደው በእኔ እምነት ወቅቱን ከጠበቀን መድኃኒት የሚገኝለት በሽታ ነው ብዬ ነው ማስበው። የማይድን በሽታ አይደለም። አሁን ይሄ በሽታ ሊድን የሚችል ሊታከም የሚችል በሽታ ነው፣ ህመም ነው፣ እንከን ነው፣ አላር ችግር ነው። ግን ሊታከም የሚችል ሊድን የሚችል በሽታ ነው ብዬ ነው ማስበው። ግን ያን ነገር ለማድረግ እንዲሁ በንግግር ሊታከም የሚችል ነገር ግን አይደለም። ነገርየው ስር የሰደደ ጉዳይ ነው ነገሩ። ግን ምን ብናሟላ ሊታከም ይችላል ይሄ ነገር ነው ጥያቄው። አሁን የምናወራው ፋይናሊ ስለ ህክምናው ነው አይደለም? አንደኛ አንድ ታማሚ ለምሳሌ ቢታመም የህመም ስሜት ሰውነቱ ሲሰማው የቀደመው ዘመኑን አስታውሶ እኔ እኮ በ20 ዓመቴ ወጣት ነበርኩኝ ብሎ ቢል ጤናማ አይደለም አስተሳሰቡ። እየተወራ እየታመመ ያለው እያተኮሰ ያለው ላበላብ እየሆነ ያለው እያንቀጠቀጠው ያለው የበሽታ ምልክቶች ሰውየው እኔ ታማሚ አይደለሁም ብሎ ቢልም ግን ግልጽ የሆኑ የበሽታ ምልክቶች አሉ በሰው ላይ የሚታዩ። እንደ በሽታው ሁኔታ ላብ ሊሆን ይችላል፣ ማንቀጥቀጥ ሊሆን ይችላል፣ መድከም ሊሆን ይችላል፣ ሌላም በሽታውን ተከትሎ ሊታዩ የሚችሉ ምልክቶች ይታዩበት። አይ እኔ ፈጽሞ ህመም አያገኝም፣ በዘሬም ህመም የለም፣ የዛሬ 30 ዓመት እኮ እንዴት ያለ ወጣት ጎረምሳ ነበርኩኝ ምናምን ብሎ ቢናገር ለኔ እሱ ራሱ የህመሙ ምልክት ነው። በነገራችን ላይ አሁን ይሄ ንግግሩ በራሱ ኢሬሌቫንት የሆነ ከበሽታው ጋር ሊገናኝ የማይችል ነውና መልስ እየሰጠ ያለው ራሱ አንዱ ራሱን የቻለ የህመም ምልክት ነው። ስለዚህ ይሄንን ሰውዬ ቶሎ ወስደን ምን ማድረግ አለብን? ወደ ህክምና ጣቢያ ማድረስ አለብን። ወደ ህክምና ጣቢያ ለማድረስ የመጀመሪያ ሰውየው ሊፈቅድ ይገባል። የመጀመሪያው ሰውየው መፍቀድ ብቻ አይደለም፣ ትክክለኛ ህክምና ማግኘት አለበት። ሰውየው ትክክለኛ ምርመራ ማግኘት አለበት። ትክክለኛ ህክምናውን በሽታውን በተመለከተ ሊገኝ የሚችልበትን ዲያግኖሲስ ማድረግ አለበት። አንደኛ እሱ ብቻ በቂ አይደለም። ትክክለኛ ሐኪም ሊያገኘው ይገባል። ትክክለኛ ዶክተር ሊያገኘው ይገባል ነው። ያ ያገኘው ትክክለኛ ሐኪምና ዶክተር ደግሞ ተገቢውን መድኃኒት ሊያዝለት ይገባል። ለሰው በሽታውን አግኝቶ በሽታውን በትክክል ተለይቶ ዲያግኖስ ተደርጎ ከሚያመው በሽታ ውጪ ሌላ መድኃኒት ቢታዘዝለት ራሱ ያ መድኃኒት በራሱ ሌላ ህመም ነው የሚያመጣበት። ስለዚህ በትክክል ያንን መድኃኒት ያንን በሽታ አድሬስ ሊያደርግ የሚችል ትክክለኛ ህክምና ሊያገኝ ይገባል። እሱ ብቻ በቂ አይደለም ወዳጅ። ሰውየው ያንን መድኃኒት ገዝቶ ቤቱ ሄዶ ለመግዛትም ፈቃደኛ መሆን አለበት። ያንን መድኃኒት ቤቱ ገዝቶ ሄዶ
ያንን መድኃኒት በሚወጥበት ጊዜ በትክክል ያንን ሰው ሊያስታምመው የሚችል ትክክለኛ አስታማሚ ሰውየው ማግኘት አለበት። ሰዓት ጠብቆ መድኃኒቱን የሚሰጠው በዚህ ሰዓት ነው የምትወስደው በዚህ ሰዓት ነው የምትወስደው ብሎ እየተከታተለ ፕሮግረሱን እየተከታተለ ትክክለኛውን መድኃኒት ሊሰጠው የሚችል ሰው ማግኘት አለበት። ከዚህ ሁሉ ድርጊት ባሻገር ደግሞ ያ ሰው ደግሞ ይሄን ሁሉ ፕሮሲጀር ትክክለኛውን ሂደት ተከትሎ ከበቃ በኋላ ትክክለኛ አስታማሚ አግኝቶ ትክክለኛ መድኃኒት አግኝቶ ትክክለኛ ሕክምና አግኝቶ ምንም እዚህ ሁሉ ሂደት ላይ ትክክለኛ ነገር አግኝቶ ይሄ ሰው ደግሞ መድኃኒቱን ለመውሰድ ፈቃደኛ ካልሆነ በቃ ራሱን ለማጥፋት ወስኗል ማለት ነው። ለኔ የዚህ ቤተክርስቲያን ጉዳይ በዚህ መልኩ ነው መመስለው። ታይቷል፣ በሽታ ህመም ታይቷል፣ ዲያግኖስ ተደርጓል፣ ግልጽ ችግር ታይቷል፣ ግልጽ መጽሐፍ ቅዱሳዊ ኑፋቄዎች ታይተዋል፣ መጽሐፍ ቅዱሳዊ ልምምዶች፣ ስርዓቶች፣ ወጎች ታይተዋል፣ መጽሐፍ ቅዱሳዊ ስነ መለኮታዊ ግንዛቤዎች ታይተዋል። በምን ጉዳይ? በመዳን ጉዳይ ላይ፣ በዘላለም ህይወት ጉዳይ ላይ፣ በግል ህይወት ስርዓት ጉዳይ ላይ፣ በጣም ከፍ ብለን ካየነው በአስተዳደር ጉዳይ ላይ፣ በአመራር ጉዳይ ላይ፣ በአምልኮተ እግዚአብሔር ጉዳይ ላይ፣ በግል ህይወት ስርዓት ጉዳይ ላይ ብዙ የታዩ ህመሞች አሉ። የህመሙ ምልክት በላብ እየታየ ነው፣ በማንቀጥቀጥ እየታየ ነው፣ በሰውነት መድከም እየታየ ነው፣ በትክክል ምግብም ለመውሰድ ባለ የአፒታይት ማነስ እየታየ ነው። ግልጽ መሆኑ መንፈሳዊ ምልክቶች እየታዩ ነው። ምንድነው ምልክቶቹ? እነዚህ ግልጽ ምልክቶች ምንድናቸው? መድረኩን ሊይዝ የሚገባው ትምህርት መድረኩን አላይዘም፣ ይሄ በሽታ ነው። አውደ ምሕረቱን ሊቆጣጠር የሚገባው ዝማሬ እያያዘ አይደለም፣ ይሄ በሽታ ነው። የህይወት ስርዓቶቻችን መንፈሳዊነታችንን ከማጉላት ይልቅስ ጭራሽ አዲስ ኪዳናዊ ትምህርት ሰምተን እስከማናቅ ድረስ ከክርስቶስ እያራቀን ከኢየሱስ እያራቀን መድኃኒቱን እንኳን አታሳዩኝ እንዳለ በሽተኛ ፈጽሞ ኢየሱስን አታሳዩኝ በሚባል ጉልህ ህመም እየተገለጠ ነው። ንጹህ ነኝ፣ ጤናማ ነኝ፣ ስንዱ መቤት ነኝ፣ ዓለም ሁሉ ስቶኔ ብቻ ትክክል ነኝ፣ ለዓለም መድኃኒት እኔ ነኝ፣ የዓለም አብያተ ክርስቲያናት በሙሉ ሚስ አድርገዋል፣ እኔ ብቻ ልክ ነኝ ብሎ ማለት እንደ ቀደሙ ታማሚ የዛሬ 40 ዓመት አሞኛ አቅም ብሎ እንዳለው ታማሚ ነው። ይሄ ራሱ የበሽታው ምልክት ነው። ምንድነው መድኃኒቱ? መድኃኒቱ ተሐድሶን ማድረግ ነው። መድኃኒቱ ክብርን አስቀምጦ እድሜን አስቀምጦ ዘመን ተሻጋሪ ኩራትን አስቀምጦ ብሔራዊ ስሜትን አስቀምጦ የእድሜ ኩራት የሚያመጣቸውን አለ አይደል የእድሜ ብዛት የሚያመጣቸውን የተጓዥ ብዛት ልክ አለ አይደል በተጓዥ ብዛት መንገዱ እንደማይለካው ማለት ነው። ወደ ሆነ መንገድ ለመሄድ እልፍ አላፍ ሰው ስለሄደ መንገዱ ልክ ነው ማለት አይደለም። አንድ ሰው በዛ መንገድ ስለሄደ ደግሞ ብቻውን ነውና መንገዱ ጤናማ አይደለም ለማለት አይቻልም። የመንገድ ትክክለኛነት በመንገዱ ትክክለኛነት ብቻ ይለካል እንጂ የመንገድ ትክክለኛነት በተጓዥ ብዛት አይወሰንም። ስለዚህ አውደ ምሕረቶቻችን በበዓላት ብዛት ሲደምቁ ስናይ አላርለ ወራዊ በዓላትን ጠብቆ ለገብርኤል ለሚካኤል ለቅዱሳን በዓላት ተጠብቆ ለማርያም ለመድኃኔዓለም ለኪዳነ ምሕረት ተብሎ የሚወጣው ህዝብን አይተን ትክክለኛ ነን ብለን ትምርታችንን በዛ ልኬት ከለካ ነው። ትክክለኛ ነን ብለን ትምርታችንን በመጽሐፍ ቅዱስ ልኬታ ላይ አስቀምጠን በመጽሐፍ ቅዱስ ስታንዳርድ ላይ አስቀምጠን በአዲስ ኪዳናዊ አስተምሮዎችና ስርዓቶች ላይ አስቀምጠን ካልፈተሽ ናቸው ልክ እንደዛ ሐኪም እንደዛ ዶክተር በትክክል መድኃኒት ያዘዘልን መድኃኒት ለመውሰድ አሻፈረን ካል እንደዛ በሽተኛ በሽታው ስር እየሰደደ በሽታው መሬት እየያዘ በሽታው አካልና ስፍራ ግዘፍ እየያዘ ይመጣና በቀላል መድኃኒት የሚድን በሽታ በቀላል አንድ መርፌና መድኃኒት የሚሻል በሽታ ሰበር ሆኖ ወደ ሰርጀሪ ወደ መቆረጥ ሊያመጣን ይችላል። አሁንም ደግመን የምንናገረው በዚህ አጋጣሚ የጠቀስናቸው በሽታዎች ህመሞች የሚታከሙ ናቸው የሚድኑ ናቸው። ወቅቱን ጠብቀን ከታከም ነው በተሐድሶ ራስን ክብርን ቅድም እንደተናገርኩት ቁጭ አድርገን ለእግዚአብሔር ሐሳብ ለመታዘዝ ለእግዚአብሔር አሰራር ለመገዛት ክብራችንን በእግዚአብሔር ቃል ስር አስቀምጠን ስርዓቶቻችንን ትውልዳችንን ጭምር ወደ እግዚአብሔር ቃል ለማምጣት ቁርጠኛ ሐዋርያዊ አባታዊ ኃላፊነት የሚሰማው ውሳኔ ካልወሰንን በስተቀር ትውልዱ የራሱን አማራጭ እየወሰደ ነው ነገም ይወስዳል። ዛሬ ውስጡን የሚሄደው ለውጥ የጥቂት ሰዎች ለውጥ ነው፣ የጥቂት ቡድኖች ሐሳብ ነው፣ አውሮፓዊ ሐሳብ ነው፣ መናፍቃዊ ጉዳይ ነው ምናምን ብለን የተለያየ አሉታዊ ስም እየሰጠን የምንሄድበት ጉዳይና መንገድ እንደማያዛልቀን በማወቅ ዘመኑን በማወቅ አንደኛ የዘመኑን መንፈስ በማወቅ የትውልዱን ስር ሰደድ ጥያቄ በማወቅ ወንጌልን በመስበክ ዘመኑን በመዋጀት የሚመጣውን ዘመንና ትውልድ በክርስቶስ ኢየሱስ ትምህርትና መሰረት ላይ እማንነጻው ከሆነ ይሄ በሽታ ለሞት ያደርሰናል፣ ለሞት ያበቃናል። የምንመካበት ታሪክን ፉርሽ ያደርጋል።
የምንመካበትን እልፍ አላፍት የህዝብ ቁጥር ከንቱ ያደርገዋል። ምንድነው መፍትሄው ብለህ በተለይ ቀደም እንዳልኩ መፍትሄው ታድሶን ማድረግ ነው። መፍትሄው ጥያቄዎችን መስማት ነው። ምንድነው ጥያቄው? ምንድነው የሚባለው ነገር ብሎ ማለት ነው። ከአንዲት ጎጆ ላይ አንዲት ሰበዝ ብትመዘዝ ቤቱ አያፈስም የሚለው ብሂል ብዙ የሚያዛልቅ መስሎ አይሰማኝም። ለመታደስ ለመለወጥ አውደ ምሕረቱን በእግዚአብሔር ቃል ትምህርታችንን በክርስቶስ ትምህርታችንን በሐዋርያ ትምህርት ስርዓትና ወጎቻችን ሁሉ በወንጌልና በአበው ትምህርት ላይ መቅረጽና ማስቀመጥ ካልቻለን የሚመጣው ዘመንና ትውልድ ዛሬ ቁጭ ብለን እንደምናወራበት ሁኔታ ላይ ሆን እንደሚችል ትልቅ ስጋት አለኝ። መድኃኒቱ ታድሶ ነው። ፈውሱ ወንጌል ነው። ትምህርቱ የኢየሱስ ትምህርት ነው። እሺ መምህር እንግዲህ ወደ ማጠናቀቅ እየሄድን ያለነውና ስለዚህ አሁን ለነኚህ ሰዎች የሚደረገው ምስክርነት ተገቢ አይደለም እያልከኝ ነው ያለው። ተገቢ አይደለም። ምስክርነቱን ስፍራ በእነኚህ ሰዎች ቦታ ኢየሱስ ነው መያዝ ያለበት ነው የምንለው። አሁን ብዙ ጊዜ በዛች ቤተክርስቲያን ውስጥ ያሉት ወጥተው የመመስከር ነገር አናይባቸው። ግን የሚመሰክሩ ሰዎችን ሲቃወሙ እንመለከታለን። ሌሎችን አይደለም እኛን ራሳችንን ሲቃወሙ እንመለከታለን። እንደውም ስለ ኢየሱስ ስንናገር ወይም እንደዚህ ነው ብለን ስንል የሚሰይሙልን ስያሜዎችም አሉ። አንዳንድ እንደውም በጣም የቅርብ ወዳጆቻችን የምንላቸው ጠቅላላ እስከ ማክሮፍም ድረስ የሚደርሱበት ነገር አለ። ስለዚህ እቺ ቤተክርስቲያን ወንጌልን ካልሰበከች ወንጌልን ካልተነገረች ቤተክርስቲያን ነች ልንላት እንችላለን ወይም እሺ ይሁን ቤተክርስቲያንነቷ ተቀጥል የተልእኮዋን ተወጣለች ወይ? ሌሎች ሲመሰክሩ ሊማቱ ይነሳሉ። ሌሎች ሲመሰክሩ ብዙ አይነት ስድቦችን ይሳደባሉ። ቢያንስ አንዲት ቤተክርስቲያን አሉኝ የምትላቸው ህዝቦች በስነ ምግባራቸው እንኳን ያልታነጹ ከሆነ ይህች ቤተክርስቲያን ምን ውስጥ ነው ያለችው? የሚመሰክሩ ስለ ኢየሱስ ነው የሚናገሩት። ስለ ኢየሱስ የሚናገረውን ህዝብ መደብደብ ለምን ያስፈልጋል? ስለ ማርያም ሲሰበክ ስለ ማርያም ብንናገር አንዳቸው መተው አይነኩንም፣ እጃቸውንም አይሰነዝሩም፣ ምን ማያደርጉም። ኢየሱስ ሲነሳ ግን ለመማታት ይነሳሉ። እቺ ቤተክርስቲያን አስተማራቻቸው ትምህርት ምንድነው? እንደው አጠር አድርገ በዚህ ላይ እንነጋገርና ወደ ማጠቃለያችን እንገባለን። እኔም ጥያቄ ነው እና በነገራችን ላይ ቅድም አንድ ነገር የረሳሁት ነገር አለ። ለምሳሌ አሁን የወንቅሸቱ ናቸው አይደል አባ ዮሐንስ እንደዚህ አይነት አሁን አጥማቂ ምናምን በነገራችን ላይ አሁን ቤተክርስቲያኒቱ እነሱን የማውገዝ አቅም እያነሳት ይመስለኛል። አሁን ህዝብ አላቸው፣ ገንዘብ አላቸው፣ ጉልበት አላቸው። ስለዚህ በቀላሉ በሲኖዶስ ውግዘት ምናምን ያቆሙ አይደለም ሰዎቹ። እና በአንድ ጊዜ ምንድነው የተባለው በእንቁላሉ ጊዜ እንትን ብትይ ኖሮ ብሎ እንዳለው ያ ወጣት ልጅ ማለት ነውና አሁን በሬሳ መጣ ብሎ እናቱ እንደወቀሰው። ስለዚህ ገና ነገሩ ሲጀመር በወንጌል የሆነ ነገር ለውጥ እንዲያመጡ ባለመደረጉ ዛሬ ጦንቻ አውጥተዋል። የራሳቸው ሲኖዶስ አይነት ሁላ ወደፊት ይመሰረታሉ። ገንዘብ አላቸው፣ ጉልበት አላቸው። እስከ ባህር ማዶ ተሻግረው እኮ ትልልቅ ካቴድራሎችን እኮ እየገዙ ነው። የተንጣለሉ ቪላዎችን ፋይናንስ አላቸው። ዞሮ እነዚህ ሰዎች ልትቃወም የምትችልበት አቅም እንደ ሐሳብ ካሉና ትንሽ ከበድ ያለ ይመጣ ይመስለኛል። ተከታይ አላቸው፣ የራሳቸው ተከታይ ቡድን አላቸው፣ ግሩፕ አላቸው፣ የሶሻል ሚዲያ ግሩፕ ሁላ ጨምር አላቸው። ስለዚህ ጥቂት ውግዘትና ሐሳብ ሲነሳ የነሱ ግሩፖች ይንቀሳቀሳሉ። ውግዘቱንም የማህበራዊ ውግዘቱን በማህበራዊ ውግዘት ያከሸፉ ይቀጥሉታል ማለት ነው። መፍትሄው አሁንም ቢሆን በወንጌል በሆነ ነገር ማስተካከል ካልቻለ አሁንም ነገሩ በጣም ስር እየሰደደ ነው የመጣው ነው። እሱ አይደለም ዋናው ሐሳብ። ስለ ኢየሱስ ወጥቶ መመስከር አልተለመደም በእኛ ቤተክርስቲያን ብለህ ሐሳብ አንስታል። እኔ ለመመስከር እኮ የምታውቀውን ነገር ነው ልትመሰክር የምትችለው። ያላመንክበትን ነገር ልመሰክር አልችልም። በፍርድ ቤት እንኳን ብትቆም ያላመንከውን ነገር ለመመስከር እንኳን ብትቆም እኮ ትወረዳለህ። እና አንድ ጊዜ አንድ ነገር ገላጭ ስለሆነች እቺ ምሳሌ ነገርና ሐሳቤን ልቋጭ። አንድ ጊዜ አንድ ሰው ገንዘብ ይሰጠውና መስክር ይባላል። ቦታው ላይ አልነበረም፣ አላየም። ግን የምትመሰክረው ወደ ፍርድ ቤት ቆምና የምትመሰክረው ሲገለው አይቻለው ብለህ ነው የምትለው ነው የተባለው። በቃ ሲገል አይቻለው በቃ እቺን ነው የምትለው ተብሏል። እቺን ሸምድዶ ብዙ ቀን ሸምድዶ ፍርድ ቤት ሄዶ ይቆምልሃል። ከዛ በኋላ እዛ ምስክርነት ላይ የሚጠየቁ ሌሎች ጥያቄዎች እንዳሉ ሰውየው አላወቀም። ፍርድ ቤት ይቆማል። አንተ ነህ ምስክር? አዎ። ስም ማን ነው? ከሌ ኦኬ እሺ። ስንት ሰዓት ነው የገደለው? ዝም ይላል። አሁን ይሄ ሰውዬ ገላህ ወይስ አልገደልክ የሚለውን ቀጥተኛ ጥያቄ ነው ጠብቆ ሄዶ ፍርድ ቤቱ ላይ ማለት ሲገል አይተሃል አላየህም ነው። አይቻለውና አላየውም ለማለት ነው ሰውየው የቆመው። ስንት ሰዓት ነው የገደለው? ዝም ይላል። ሲገል ምን አይነት ጃኬት ለብሷል? ዝም ይላል።
በምንድነው የገደለው? ዝም ይላል። መጨረሻ ላይ ሰውየው የሚጠይቃቸው ጥያቄዎች ግዳኛው ሰውየውን ሲያስጨንቀው ጊዜ በቃ ወደ ገደለው ግባ፣ ምንድነው ይሄን ጥያቄ የምዘረዝርብኝ ነው ምናምን አለው እና ወደ ገደለው ግባ አለው አለና አሁን ገብቷል። የምታቀውን ነገር ነው የምትመሰክረው ነው፣ የገባህን ነገር ነው የምትመሰክረው ነው። ኢየሱስን ያሳደድክ ኢየሱስን አልቀበልም ይያልክ ኢየሱስ እኮ ቃል አይደለም፣ ቋንቋ እኮ አይደለም፣ ማንነት እኮ ነው፣ ምንነት እኮ ነው፣ ኢሴንስ እኮ ነው። ኢየሱስ የህይወት ስርዓት እኮ ነው እንዴ! አንተ እኮ ኢየሱስን ለመስከር እኮ ለመስከር አንድ ረሶስ ብለህ እኮ አትመሰከርም። ህይወትህ እኮ ውስጥ አለ እኮ ኢየሱስ። ሳታስበው እኮ የምታወራው እኮ ነው። በእለት ተለት ህይወት ላይ የምትፈጽመው እኮ ነው። የሆነ መርሃ ግብር ለመፈጸም እኮ አደባባይ የምትወጣበት ጉዳይ እኮ አይደለም። ያ ራሱን የቻለ ሌላ የምስክርነት መንገድ ነው። ግን የእለት ተለት የህይወት ዘይቤ እኮ ነው የኢየሱስ እኮ ጉዳይ። ስለዚህ ኢየሱስ ሲባል ሰው ሲቆጣ እንደው አረ ተው ሌላውን ቀርቶ አደባባይ ላይ ወጥቶ መስከሩን ተውና ስለ ኢየሱስ እኮ ለመስማት እንኳን እኮ ፈቃደኛ ልትሆን ራሱ ኢየሱስ እኮ ሊያገኝህ ይገባል። መንፈሱ ሊነካህ ይገባል እኮ ለእግዚአብሔር ቃል ራስህን ልሰጥ ይገባል እኮ። ስለዚህ እኔ ይሰድባሉ ይደበድባሉ ስለ ኢየሱስ የሚሰከሩ ሰዎች ምናምን የምታውቀው ነገር ነው ልትመሰክር ልትቆምለት ጠበቃ ልትቆምለት የሚገባው ለምታውቀው ነገር ነው። ዋጋም ለመክፈል የምትቆምበት ለመዋረድም ልትቆምለት የምትችለው እኮ ይሄ በራሱ መንገዱ በራሱ ሌላ ራሱን የቻለ ማጠያየቁ ነገሮች ቢኖሩትም እንኳን ልትመሰክር የምትችለው ለምታውቀው ነገር ነው፣ ለገባህ ነገር ነው። አደባባይ ላይ ቆመ ልትናገርለት የሚገባው እንደዛ ሰውዬ ወደ ገደለው ግባ ለማለት የሚያስችል ያመንክበትን የምታውቀውን የነበርክበትን ነገር ስትመሰክር ነው። ስለዚህ ኢየሱስ ህይወት ነው። የሆነ የቡድን መሪ አይደለም፣ የሆነ ሃይማኖት ቡድን መሪ አይደለም፣ የተሐድሶአውያን ቡድን መሪ አይደለም፣ የወንጌላውያን እና መሪ አይደለም። ኢየሱስ ህይወት ነው፣ የሚኖር ህይወት ነው። ከግሩፕ ውጪ ነው፣ ከሥርዓት ውጪ ነው፣ ከወግ ውጪ ነው። ምን ማለት ነው? በህይወት የምታነግሰው የህይወት ሥርዓት ውስጥ የምታስገባው የአኗኗር ሥርዓት ነው። ኢየሱስ እኮ አለ አይደል? የዕለት ተዕለት ህይወት ሥርዓት ነው። እያንዳንዱ የህይወት ሥርዓቶች የሚቀመሩበት ምልአት ነው ኢየሱስ። ስሙ የተመሰገነ ይሁን። የሆነ ሰዓት ላይ ብቻ የምታጠረው ምስም አይደለም። ማታ ብትል ቀን ብትል ጧት የህይወት ዘርፍን በሙሉ የሚቆጣጠር ልዕልና ነው ኢየሱስ። መገለጥ ነው፣ አብርሆት ነው ኢየሱስ አለ አይደል ወዳጄ? ኢንላይትመንት ነው፣ የሚበራ ብርሃን ነው። በቃሉ ውስጥ የተቀመጠው ኢየሱስ መላው ህይወትን ለመቀየር የሚበራ ብርሃን ነው ኢየሱስ። ይሄ ካልበራልህ በጣም ከባድ ነው። ይሄ ብርሃን ካልተገለጠልህ በጣም ከባድ ነው። የቃሉ እውነት ካልበራልህ እውነተኛው ብርሃን ለዓለም የሚበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ተባለኮ። ብርሃን ነው አለ አይደል? አብርሆት ነው፣ ኢንላይትመንት ነው። ልክ ስታየው የአኗኗር ሥርዓት ይቀየራል። ልክ ስታየው ምግባራዊ ህይወት ይቀየራል። ልክ ስታየው የዘላለም ህይወት ቀመር ይቀየራል። ልክ ስታየው የእግዚአብሔር ፍቅር ይገባሃል። ከሁሉ በላይ ልክ ስታየው ኢየሱስን የዘላለም ህይወት ዋስትና ይገባሃል። እንደ ጸደቅ ይገባሃል፣ እንደ ዳንክ ይገባሃል አለ አይደል? ከቁጣ ልጅነት ወደ እግዚአብሔር የፍቅር ህብረት ትቀላቀላለህ ማለት ነው። ይሄ ሲገባ ለሌሎች ለማካፈል ትተጋለህ። ይሄ ሲገባ አልተረዱም ብለህ ለምትላቸው ወንድሞች ለማካፈል ትተጋለህ። ይሄ ካልገባ ግን ምን ማድረግ ይቻላል? እግዚአብሔር የህዝባችንን አይን ያብራ። አሜን። እግዚአብሔር የተመሰገነ ይሁን። አሜን። እና በዚህ ልክ ነው ሊታይ ይገባል ብዬ ነው ማሰበው። አሜን። ህይወት ተገለጠ፣ አይተንማል፣ እንመሰክርንማለን ይላልና መጽሐፍ ቅዱስ። ከመምህር ሀብታሙ ጋራ ዛሬ ያለንን በዚህ ላይ እንቋጫለን። በቀጣይ ግን ሌሎች ወንድሞች ምን ይላሉ፣ ቤተክርስቲያኗ ውስጥ ያደጉ፣ በቤተክርስቲያኗ ትምህርት የተማሩ፣ በቤተክርስቲያኗ ውስጥ ለረጅም ጊዜ ሲያገለግሉ የነበሩ ወንድሞች መምህራን ምን ይላሉ ስለ ምስክርነት የሚለውን በቀጣይ ይዤ የሚቀርብ ይሆናል። ለዛሬ ያለንን በዚህ ላይ እንጨርሳለን። እርሱን ስሙት የሚለው መርሃ ግብር የሚቀጥል ይሆናል። በቀጣይ እስክንገናኝ ድረስ የእግዚአብሔር ሰላም ይብዛላችሁ። ደህና ሁኑ።